اذكر في الكتاب مصحف ውስጥ አውሳ መርየምን አውሳ إذ انتبذت من أهلها مكانا شرقيا ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ فاتخذت من دونهم حجاب ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መርየም فأرسلنا إليها روحنا እኛም ጅብሪል ላክነዋል ሩህ ስሙን ጅብሪልን አላህ ሩህ ይለዋል የተሟላ ሰው ሚያምር ቆንጆ ወጣት ሆኖ ፊቷ ተሰየም ጋርዳ ተቀምጣለች በየት ገባሽ ደረገጠች እኔ አዑዙ ቢርህማን ሚንክ እኔ በአርህማን ካንተ ተጠበቃለሁ በአላህ ኢን ኩንተ ተቂያ አላህ ምትፈራ ከሆነ ራቀኝ አለች ጅብሪል መለሰ ቃል እነማ አነ ረሱሉ ረቢኪ እኔ ጌታሽ መልእክተኛ ነኝ ሊአሀበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው በሌላ አነባበብ ሊአሀበ ለኪ ሚለው ሊያሀበ ለኪ ጌታሽ ሊሰጥሽ በሚልም ተነበረ ሁለቱም ተመጋጋቢ ናቸው ጅብሪል እንደ ሰበብ ስላደረሰ ልሰጥሽ አለ እሷም እንደ ብስራት አልቆጠረችው እንዴት ሊከሰት ይችላል እኔ ትዳር ይዤ ከባሌ አረገዝኩ አይባል አልያም ማምጽ ጋለሞታ አይደለም በዝሙት ምሰራ ልጅ እንዴት ሊኖረኝ ይችላል አለች ጅብሪል ቃል ብሎ አለ كذلك ነገሩ እንዳልሽው قال ربك الله ግን ይልሻል هو علي هين ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል ولنجعله آية للناس اللهم ለሰው ልጆች ምትወልጂው ልጅ የተአምራት መገለጫ ሊያደርገው ورحمة منا كاللهم زل إذنت ليهون السلة تكتلت وكان أمرا مقضيا مريم به قداي كلاي وصاني الفبت على جبريل كزام النبي عليه الصلاة والسلام لله جبريل ودمع سنوع أفالبات مريم وديون ورقز ستارقز إيش بزو سيدنج بعبادو عن تتاوقنج ارقزنا عن انديت تقفاو እንደምንም ደብቃ በአምልኮ አሳለፈች ዘከሪያ ተንከባካቢዋ ነው ሲያያት ያረገዘች መሰለች ከዛም ጠጋላት አንቺ መርየም አላት አንድ ዘር ያለ ሌላ ዘር ይበቅላል እንዴ አላት የጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች መልሷ ከበደው አስከተለላት አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች መልሷ ከበደው ፊት ለፊት መጣላት መርየም ሆይ አርግዘሻል ሚስጥሩን ነገረችው ዘከሪያ ሆይ መላእክት መጡ አብስረው ከሰማይ መላእክ መጡ እንዲህ ተከስቷል ብላ ነገረችው ዘከሪያ ምን ክስተት ያቀናል ግን 9 ወር ቆይታለች የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ ተአምር ሊከሰት ነው ብሏታል ብቻዋን ርቃ ሄደች መካንን ቀሲያ ነው ብሏል ከዛም የደረቀ የቴምር ዛፍ አለ እሱን ተደገፈች ምጡ መጣባት ልብ በሉ የ17 ዓመት ወጣት በዚህ ላይ ድንግል ነች አዋራጅ በዙሪያዋ የለም ምጡን ብቻዋን ያማጠችው ምጥ ከባድ ነው ድንግል ለሆነች ሴት ታዲያ መርየም ልትወሳ ይገባት ምጡ ውስጥ ስትገባ ልጁ እየተወለደ ነው አመማት ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው የታመጣሽ ሊባል ነው አባቱ ማን ነው ሊባል ነው ጭንቅላቷ ፈረሰ فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ ወዲያው ዒሳን አላህ አወጣው ልጇን ኢየሱስ ተወለደ فناداها من تحتها ملائكه የተጣራት አሊያም ልጇ ነው ይባላል ልጇ የሚለው ቀውል አصح ምነው ለሚቀጥለው ተአምር መንደርደሪያ ስለው فناداها من تحتها الله عيسى አናገረው ከሆዷ እንደወጣ አትዘኝ ብይጠጪ ውሃም እዚህ ያለ ዛፉንም መታ አርጊው ቴምሩንም በያለ
ተረጋጋች። እሱም በላች፣ ውሃውን ጠጣች፣ ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎቹ መጣች። ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። ይሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። ፈአተት ቢሂ ቀውመሃ ተሕሚሉ ተሸክማው ይዛው መጣች። ህዝብ ተሰበሰበ። ያ መርየሙ ምንድነው ይሄ ጉዳይ? ለቀድ ጅእቲ ሸይአን ፈሪያ፣ ከባድ ነገር ይዘሽ የመጣሽው የአኽተ ሃሩን። በእነሱ አገር ሃሩን የሚባል ሰውዬ ነው፣ በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባል። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽው? ከየት ወለድሽ? ፈአሻረት ኢለይ ጾም ያለው በይ ተብላለች። ወደ ነቢዩላህ ዒሳም አመላከተች። ሕፃን ነው ገና የተወለደ ጫቅላ ነው። ከዛ ተገረሙ። ከይፈ ኑከሊሙ መን ካነ ፊል መህዲ ሰብያ፣ እንዴት የታዘለ ሕፃን እናወራለን? አትቀልጅብን፣ ምንድነው ሚስጥሩ አለ። አላህ ነቢዩላህ ዒሳን እጇ ላይ እያለ አናገረ። ቃለ ኢኒ ዓብዱላህ፣ እኔ አላህ ባሪያ፣ አታኒየል ኪታብ፣ ለወደፊት መጽሐፍን ይሰጠኛል፣ ወጀዓለኒ ነቢያ፣ ነቢይም አድርጎኝ፣ ወአውሳኒ ብሰላቲ ወዘካቲ ማዱምቱ ሐየን፣ ወበረን ቢዋሊደቲ፣ መርየምንም ሊያጽናናት ነው ለእናቴም ደግ አድርጎኛል። ወለም የጅዐልኒ ጀባረን ሸቂያ፣ ወሰላሙ ዐለይ፣ እናቱን አሁንም ያጽናናት ነው በእኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ። ወሰላሙ ዐለይ የውመ ውልድት ወየውመ አሙት ወየውመ ኡብዐሱ ሐያ። አላህ ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው። ሁሉን ነገር ቻይ ጌታ እንደሆነ ገለጠላቸው። ሕፃን ልጅ እንደማይናገር ያውቃሉ። አናግሮ አላህ አሳያቸው። ይሄ ሕፃን ነገ ትልቁ ነው ይላካል፣ ተከተሉት ማለት ነው። አላህ አስከትሎ ምን አለ? ዛሊከ ዒሳ ብኑ መርየም፣ ኢየሱስ ማለት እንግዲህ ይሄ ነው። አላህ እኮ ልጅ ሊይዝ አይገባው፣ ሱብሓነ ጥራት ይገባው። ኢየሱስ እንዴት ልጁ ሊሆን ይችላል? እንዴት የጌታ ስልጣን ተጋሪ ሊሆን ይችላል? ዛሊከ ዒሳ ብኑ መርየም፣ የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አለ። አላህ ልጅ ሊኖረው አይገባም። ሱብሓነ አንድን ነገር ሲፈልግ ሁን ይለዋል፣ ይሆናል። አላህ ኢየሱስን ልጅ አድርጎ ሊይዝ አይገባው ማለት። ኢየሱስም ንግግሩ ሲቋጭ ምን አለ? አላህ እኮ ረቢ፣ የኔ ጌታ እሱ ነው፣ ወረብኩም የእናንተም ጌታ፣ ፈዕቡዱ ተገዙት፣ ሀዛ ሲራጡን ሙስተቂም፣ ቀጥተኛው መንገድ ይሄ ነው አላቸው። ከዛ ትልቅ ቤተሰብ ከዝች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ ሩሱል ምድር ላይ ተከሰተ። ጥብቁነት ሽልማት አለው። ቁጥብነት ደረጃን ከፍ ያረጃል። ራስን መጠበቅ